الحمد لله رب العالمين، وصلى الله على نبينا محمد وعلى آله وصحبه ومن اهتدى بهداه إلى يوم الدين. أما بعد، رئيسي ميهونو حكم تناول القات ጫት ይባላል። በአማርኛ ጫት ይባላል፣ በአረበኛ ደግሞ ቃት ይባላል። ጫት የሚባለውን ነገር መጠቀም ከሸሪዓ በስተኩል እንዴት ይታያል? አህካሙ ነው። የሕሩሙ መድጉል ቃት፣ ጫት የሚባለውን ነገር ማላመጥ ሐራም ይሆናል። እንደ ሸሪዓ ሐራም እንደሚሆን ነው ሸሪዓው ያስቀመጠው ማለት ነው። አንደኛ ነፍስን የሚጎዳ ነገር ነው። ወላ ቱልቁ ቢአይዲኩም ኢለ ተህሉካ፣ ነፍሳችሁን በነፍሳችሁ ጊዜ እጥፋት ላይ አትጣሉ ይለናል። ጫት ነፍስን የሚጎዳ ነው። ሰውየው ጫት በልቶ ጥርሱን ያወልቃል፣ ጥርሱን ያመረምራል። ወከዛሊክ የልብ በሽታ፣ የተለያዩ የውስጥ በሽታዎችን በውስጡ እንዲመጣበት ያደርጋል ማለት ነው። ሁለተኛ ዱዕፉል ጅስም፣ ሰውነቱ ደካማ ይሆናል። ጫት የሚበላ ሰው ሰውነቱ ደካማ ይሆናል። ሶስተኛ ተድይቁል አውቃት፣ ጊዜን ያባክናል። ጫት ጊዜን ያባክናል። ጫት የሚቅም ሰው ጊዜውን ነው የሚያባክነው። ያንን ጫት እስከሚጨርስ ድረስ ቁጭ ይላል ማለት ነው። ጊዜውን ያባክናል። ጫቱን እስከሚጨርስ ድረስ አይነቃነቅም ማለት ነው። ከስብ አይሄድ። ወከዛሊክ እንግዲህ ጫት የሚቅሙ ሰዎች አንደኛ የነፍሳቸውን ጊዜ አይጠብቁም በአግባብ። ሁለተኛ አላፍትናቸውን፣ ህቁቆችን፣ ሐቆችን አይዋጡም። የሚስት ሐቅ ይኖርባቸዋል፣ የልጆች ሐቅ ይኖርባቸዋል። ወከዛሊክ የእንስሶችም ሐቅ ይኖርባቸዋል። ወከዛሊክ ሌላም አላፍትና ሊኖርባቸው ይችላል። ጫት የሚቅሙ ሰዎች አላፍትናን አይዋጡም ማለት ነው። ምክንያቱም ጫቱን እስከሚጨርሱ ድረስ ቁጭ ስለሚሉ ማለት ነው። ወከዛሊክ ሶላት አውቃት ድረስ የሚያጣቡ ሰዎች አሉ። ጫቱን እስከሚያበቁ ድረስ ተንስተው ሶላት ላለመስገድ ጫቱን ጨርሼ ነው ሶላት የምሰግደው ብሎ አንድን ሶላት ከጊዜው አውጥቶ ወይንም ከጊዜው አንፏቆ የመስገድ፣ መሰለን ዙህርን ወደ አሱር ወስዶ የመስገድ፣ አሱርን ወደ መግሪብ ወስዶ የመስገድ፣ እንደዚህ አይነት ባህሪ ይታያል ጫት በሚቅሙ ሰዎች ላይ ማለት ነው። እንደዚህ አይነት ሰዎች ሙሉ ለሙሉ በዲናቸው ላይ ደካማ የሆኑ ሰዎች ናቸው። ሌላኛ ጫት ለይሰ ሚነል ቁት፣ ከቀለብ አይደለም። አላህ ሱብሓነሁ ወተዓላ ለባሮቹ ሐላል ካደረገላቸው ከሆነው ከቀለብ በስተኩል አይደለም። ቀለብ ከደርጎ ከሚያዝ አይደለም ማለት ነው። ስለዚህ ለሰው ልጅ ቀለብ ከደርጎ የሚያዝ ካልሆነ ሐላል አይደለም ማለት ነው። የቁል ሱብሓነሁ ወተዓላ ወዩሒሉ ለሁሙ ጠይባት፣ ለነሱ ጠይባትን ጥሩን ነገር ሐላል ሊያደርግላቸው ዘንዳ ይላል። ጥሩን ነገር ማለትም በልተውት ለሰው ልጅ የሚስማማ የሆነን ነገር ማለት ነው። ወዩሐሪሙ ዐለይሂሙል ኸባኢስ፣ በእነሱ ላይ ደግሞ ኸባኢስን አስጠያፊ የሆነን ነገር እኮ ሐራም ሊያደርግ ይላል። ማለትም ለሰው ልጅ የማይስማማ የሆነን ነገር በመብላትም ሊሆን ይችላል፣ በመጠጣትም ሊሆን ይችላል፣ በመልበስም ሊሆን ይችላል። ለሰው ልጅ የማይስማማ ነገር ሐራም እንደሆነ ሊነግራቸው ዘንዳ ይላል። ስለዚህ ለሰው ልጅ የማይስማማ ነገር ሁሉ ሐራም ነው። ስለዚህ ጫት ሰውን ከሚጎዱ ነገሮች አንደኛው ነው። ሰውን ከሚጎዳ ነገር አንደኛው ነው ማለት ነው በዋነኝነት። የቁሉ ነቢ ሰለላሁ ዐለይሂ ወሰለም ላ ዶረረ ወላ ዲራር ይላሉ። ዷር ማድረግ የለም፣ ወከዛሊክ ዶር መደረግም የለም። ሰውየው ነፍሱንም ዷር ማድረግ ሐራም ይሆንበታል። ነፍሱን መጉዳት፣ ነፍሱን ሐላክ ላይ፣ ነፍሱን ጥፋት ላይ መጣል ሐራም ይሆንበታል ማለት ነው። ስለዚህ ጫት ነፍስን ጥፋት ላይ ከሚጥል አንደኛው ነው ጫት ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም በዚህ ሐዲስ ላይ ነህዩን ከልክለዋል።
መከልከላቸው ነው። አን ኩሊ አንዋዕ ዶረሪ ዷር ከሚያደርግ ነገር ሁሉ ሰው ልጅ ከሚጎዳ ነገር ሁሉ ከልክለዋል። ወሚንሁ አዶረሩ ልበደንያ ወልማልያ ይሄ ጫት የሚባለው ነገር ሰውነትን ከሚጎዳና ወከዛሊክ ገንዘብን ከሚጎዳ ጭምርት ነው። ጫት የሚባለው ነገር ሰውነትን ይጎዳል፣ ገንዘብን ይጎዳል። ወቀድ ተሐቀቀ ፊልቃት በጫት ላይ እንግዲህ ጫት ዷር ለመሆኑ ጎጅ ለመሆኑ እነዚህ ሁለት የነብዩ ሰለላሁ ዐለይሂ ወሰለም ንግግር ላዶረረ ወላ ዲራር ብለው የተናገሩት የነብዩ ሰለላሁ ዐለይሂ ወሰለም ንግግራቸው በእርግጥ አረጋግጦ ነው የመጣው ማለት ነው። ጫት ጎጅ ነው። ጫት የሚቆሙ ሰዎች ጫት በሱ ውስጥ ምን ነገር አለው ቢባል ሊማ ፊሂ ሚን ለዘቲን ወጠረብ ጫት ቅሞ ሰውየው ዝም ብሎ ወዳ ወዲህ መበሳጨት ይመስል ወከዛሊክ ሞቀታ ይመስል ነው የሚያመጣው። ሌላ ነገር የለውም እኮ ጫት ቅሞ ሌላ ነገር የለውም። ሚን ለዘቲን በሐራም ነገር ያው መደሰት ነው። ሙዚቃ መክፈት ይመስል ወከዛሊክ ከላም الخبيث መጥፎ ንግግር መናገር ይመስል ወጠረቢን በቃ የሆነ መወራጨት ጫት የቃመ ሰው እንትን የለውም፣ አደብ የለውም፣ ስነ ስርዓት የለውም ተንግግሩ ሁሉ ማለት ነው። ዱዓ ያደረገ እንደሆን በዱዓውም ላይ ድንበር ያልፋል። አላህ እንዲህ አድርግልህ አይደለም የሚለው እኮ ጫት የሚቅም ሰው ዱዓ ሲያደርግ ጀነት አስገብቻለሁ ነው የሚለው። ብድግ አድርጎ ጀነት አስገብቻለሁ ነው የሚልህ። ተሳጣው ጥቼ ጀነት አስገብቻለሁ ከሳት ጠብቄያለሁ ነው የሚለው እኮ። አላህ ጀነት ያስገባህ አይደለም የሚለው። አላህ ከሳት ይጠብቅህ አይደለም የሚለው። ሸሆቹ መጀን ከሳት አውጥቻለሁ ነው የሚልህ። ሸሆቹ መጀን ጀነት አስገብቻለሁ ነው የሚልህ። ሸሆቹ መጀን አክብሬሃለሁ ነው የሚልህ። አላህ ያክብርህ አይደለም የሚልህ። ለታመመ ሰው ተሆነ ዱዓ የሚያደርገው አሽሬዋለሁ ብሎ ነው ዱዓ የሚያደርገው። ጫት የሚቅም ሰው ማለት ነው። አሽሬዋለሁ ነው የሚለው። ስለዚህ ኢጥራቡል ከላም የንግግር መምታታት ጫት የሚቅሙ ሰዎች ንግግራቸው ሁሉ የተምታታ ነው ማለት ነው። ንግግራቸው ሁሉ እንትንን የጠበቀ አይደለም። ትክክለኛ መንገድን የጠበቀ አይደለም። ስለዚህ ጫት ከዲን በስተኩልም ይጎዳል፣ ከዱንያም በስተኩል ይጎዳል። ገንዘብን ማባከን ነው፣ አውቃትን ጊዜ ማባከን ነው። ጫት የሚቅሙ ሰዎች ጫት እየቃሙ ቁጭ ባሉበት ጊዜያቸውን ባባከኑበት የውመል ቂያማ ይጠየቃሉ። ጫት የሚቅሙ ሰዎች ጫት ገዝተው በበሉበት ገንዘባቸውን አለወጉ በጣሉበት የውመል ቂያማ ያስጠይቃል ማለት ነው። ምክንያቱም ጫት የሰው ልጅ ቀለብ አይደለም። ሰው ልጅ የሚበላው የሆነ ቀለብ ስላልሆነ ማለት ነው። ኩሉ ሚን ጠይባት ማ ረዘቅናኩም ነው ያለው አላህ። እኛ ከረዘቅናችሁ ከሐላሉ ብሉ ይላል። ወላ ቱስሪፉ አታባክኑ ይላል። አባካኞች የሸይጣን ጓደኛ ናቸውና ይላል። ስለዚህ ጫት የሚቅሙ ሰዎች ጫት ጀብተህ ወይንም ጫት ገዝተህ ዱዓ የተደረገልህ ዱዓ አላህ ዘንዳ ሙስተጃብ አይደለም። ምክንያቱም ሶደቃ ነው አንለው የጧዕሙ ጧዕም አይደለም። የሰው ልጅ የሚበላው ምግብ አይደለም። ጫት ገዝተህ ሰጠህ ለጓደኛህ ወይንም ጫት ገዝተህ ጀባልክ የጧዕሙ ጧዕም ነው እንዳንል ተምግብነት ደረጃ ምግብ የሚባል አይደለም። ጫት አጅር የሚያስገኝ ነገር አይደለም። ጫት ምግብ አይደለምና ማለት ነው። መና ጧዕመ ጧዕምን ያሉት ነብዩ አለይሂ ሰላቱ ወሰላም ምግብን ያበላን ያሉት። ጫት ገዝተህ ሰጠህ ምግብን አላበላህም። ምግብን አይደለም ያበላኸው፣ ቅጣል ነው ያበላኸው። ስለዚህ ከአጅር በስተኩል አጅርንም የማያስገኝ ነገር ስለሆነ ጫት ከዲንም በስተኩል ይጎዳል፣ ጊዜንም የሚያባክን ነው፣ ሰውነትን የሚጎዳ ነው ብያለሁ። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን።